አልፈልግም፣ አሁን ጊዜ አይደለም፣ ማግባት አላስብም እየተባልሽ የምትሟገቺ ከሆነ አልተፈለግሽም። በቃ ሻማ ቦንድን ይሄ በመሰቃየት ላይ ወይም መከራ በማስበላትና መከራ በመብላት ላይ ያለን ዳይናሚክስ እንደ ፍቅር አድርገው የሚስሉብን ነገር አለ። ያበሻን ልብ የሚቦረቡሩበት ነገር ድሃን መርዳት ነበር። የእናንተን አይምሮ ካፕቲቭ ለማድረግ ለመያዝ ሀብትን ያሳያችኋል፣ የማይኖሩበትን ሀብት ያሳያችኋል። ነው ሰው የሚስቀው አቴንሽን የሚሰጣቸው። እሷ ከተደረገች ግን አቢዩዝ ነው። ካፕል ኮንተንት ላይ ያሉ ወንዶች ፕራይዳቸውን ቅቅል አድርገው በልተው እንጀራቸውን ብቻ ነው እየሰሩ ያሉት። ያለ ልክ ለባሎቻቸው እናት ሲሆኑ ነው የምታዩዋቸው። እናት በጣም ኤክስትራ ማስኪልን መሆናችሁ ደካማ ሰነፍ ሴታ ሴት የሆነ ወንድ ወደ ይወጣል። ይሄም ደግሞ ግላሞራይዝ ይደረግላቸዋል፣ አእምሮ ይቀርብላቸዋል። ኢንቨርትድ የሆነ ፖላሪቲ አታገባኝም እንዴ ሽማግሌ አትልክም እንዴ ብላችሁ ሳይሆን ሴት መሆናችሁ ታይቶ ተወዳችሁ እንዲያገባችሁ ነው ፈልጋል። ስፔሻሊ ወንዱ በጣም ሪጀክት ሲያደርጋቸው አልፈልግም ሲላቸው ጊዜው አሁን አይደለም አብሬ መሆን አልፈልግም እያላቸው ሴቶቹ ስትራግል አድርገው ሜንቴን ያደረጉት ትዳር ነው። ዙሩና ታሪካቸውን አዳም። ሚስትነት የሚመስለን ባልን እንደ ልጅ ማሳደግ። እንኳን ዘንቦብሽ ነን እኛ ምን አገባኝ የሚል ኮሚኒቲ ልክ እኔ እንደዚህ አይነትን ነገር ሪጀክት ሳረግ እኔ ላይ መነሳት ጀመረ ማለት ነው። ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ትላንትና ቪዲዮ ከለቀቅኩ በኋላ የሆነ ኮመንት አሳቀኝ፣ የሆነ ቴክስት አሳቀኝ ቴሌግራም ላይ እና እነሱም ብቻ ማነቅተሽ ዝም ማለት አያዋጣም ብለው ነበር። ከዚህ በፊት ስለሌሎች ስለተናገርኩኝ መደጋገም ይሆንብኛል ብዬ ነው ስፔሲፊክሊ የሰሩት ፖድካስት ላይ ኮመንት ያደረኩት። ካላችሁ ዘንድ ያ ምን አረጋለሁ ልድገመው። ከዚህ በፊት ያልኩትን ነገር ደግሞ አለው። ብዙ ጊዜ የካፕል ኮንተንቶችን አፕሪሺየት የማያደርግ ሰው አይደለሁም፣ ወይም ሬር የሆኑ ልጆች ካገኘው ነው እንጂ ብዙ አፕሪሺየት የማያደርግ አይደለሁም። የእነሱን ቪዲዮ ወይም የእነሱን ኮንተንት አፕሪሺየት የማላረግበት ምክንያት ከግለሰቦቹ ጋር ፐርሰናል ጥላቻ ስላለኝ ወይም አንዳንድ ሞኞች እንደምታስቡት የጥቅም ኢሹ ያለብኝ ወይም ደግሞ እነሱን ሪጀክት በማድረግ አቴንሽን የማገኝ የሚመስላችሁ አላችሁ። አንዳንዶቻችሁ ደግሞ ያው ከባድ ቅናት ያለብኝ የሚመስላችሁ አላችሁ። ያው መልሼ መላልሼ ይሄን ሀሳብ የማወራው እና የኔን አላማ የማወራው አዳዲስ ሰዎች ከመጣችሁ በሚል የኔ ኢንተንሽን ሶሻል ኮመንትሪ እንደሚሰራ ወይም ደግሞ ማህበረሰቡ ላይ ያለ ስለ ፍቅር፣ ስለ ትዳር፣ ስለ የትኛውም አይነት ግንኙነቶቻችን ላይ እይታውን እንደሚያጋራ ሰው አንዳንድ ጤናማ ያልሆኑ ነገሮች ናቸው ብዬ ካሰብኩኝ፣ ጤናማ ምለው ስታንዳርድ ምን እንደሆነ ከዚህ በፊት ነግሬያቸዋለሁ። ጤናማ አይደለም ብዬ ካሰብኩኝ ኮመንት አደርጋለሁ። ትልቅ ሰው፣ ትንሽ ሰው፣ ባለስልጣን፣ ተራው ሰው፣ ኤኒባዲ ማንም ይሁን ስም ያለው ስም የሌለው ጤናማ አይደለም ብዬ ካሰብኩኝ ኮመንት አደርጋለሁ። ምክንያቱም ሰውየውን ዲስግሬስ ለማድረግ ሳይሆን ሰውየው የሚዘራው አንድ ሀሳብ በጣም ብዙ ሰዎችን ኮራፕት ሊያደርግ ይችላል። ለዚህ ነው ብዙ ጊዜ ሪያክት የማደርገው በአንዳንድ ሾዎች ላይ ስፔሻሊ የሚያስብለኝ ነገር ከመጣ
ውይ ከሌ ነው ከሌን ማንሳት ከባድ ነው ብዙ ተቀባይነት ስላለው ብዬ እንትን አለኝ። ለአንዳንዶቻችሁ እንደ አሮጋንስ ልትወስዱ ትችላላችሁ። ፋይን። እኔ ግን እንደ ታላቅ እህት ሬስፖንሲቢሊቲ መወጣት ስላለብኝ ዳስወራም ዱኝ። ኦኬ ሶ በመጀመሪያ ደረጃ ቲክቶክ ላይ በጣም ባክላሽ ያጋጠመኝ ሁለት ትንሽዬ ልጆች ባለትዳሮች ባሏን ፀጉሩን እያጠበች እግሩን እያጠበች ብቻ ሺ ዋዝ ፓምፐሪንግ ሂም ኦቨር እና ካፕሽኑ ላይ የመጀመሪያ ልጄ ነው የሚለው። ሶ የዛኔ ነው ሪያክት ያደረኩት ላይክ ዋትስ ዘ ፐርፐዝ ኦፍ ዲስ ምናምን ብዬ በጣም ብዙ ነገሮችን ተናገርኩ። ከዛ በጣም ብዙ ባክላሽ ነበር የመጣ በጣም ትልቅ ባክላሽ ነበር የመጣብኝ። ዳስ ዌር አይ ጌት ቱ ኖ ቲክቶክ ምን አይነት አፕ እንደሆነ ገባኝ። እና ምን አገባኝ የሚል ኮሚኒቲ ልክ እኔ እንደዚህ አይነትን ነገር ሪጀክት ሳረግ እኔ ላይ መነሳት ጀመረ ማለት ነው። የልጆቹ ቪዲዮ አንኮምፎርተብል ያደረገኝና ሪያክት ያደረግኩበት ምክንያት ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ምክንያት ፍቅራቸውን ኤክስፕረስ ማድረጋቸው ዲስአፖይንት አድርጎኝ አይደለም ወይ ቀንቼም አይደለም፣ ግን the fact that እሷ ባሏን የመጀመሪያ ልጄ አድርጋ ብላ እንደ ልጅ ፓምፐር ማድረጓ እንኳን ዘንቦብሽ ነነኛ እንኳን ዘንቦብሽ እንዲያውም ሚስትነት የሚመስለን ባልን እንደ ልጅ ማሳደግ ነው። ስለዚህ ኢትስ ኮራፕቲንግ። በመጀመሪያ ደረጃ they are newlywed አይደለም እነሱ። እኔ አሁን በዚህ እድሜ ብዙ ግራ የሚገቡኝ የትዳር ዳይናሚክሶች አሉ። ጤናማ መልእክትን አያስተላልፍም ነበረ የኔ ሀሳብ። አንዳንዶችም እኔን በጣም ሪጀክት በማድረግ በጣም ብዙ አቴንሽን አግኝተውበት ነበር። ላይክ አይ ሰድ ምን አገባኝ መብታቸው ነው የሚለው ፕላትፎርም ልክ this is not right ስትሉ ይነሳባቸዋል ነው። ከዛ ባለፈ በተደጋጋሚ የካፕል ኮንተንቶችን ሪጀክት ሳረግ ነበር። አስታውሳለሁ የጉድ ፖድካስት ላይ የቀረብኩባት ሲዝን ላይ የተናገርኩት ልክ ያልሆነ ኮንተንት የሚሰሩ ካፕሎች ነበሩ እና መቀመጫውን ከታች ጀምሮ ነው የሚያነሳላት። ከዚህ ሚስቱን ሴክሹዋላይዝ በማድረግ ገንዘብ እንደሚሰራ ከዚህ በፊት ስናገር እንደዚህም ቫይራል ይወጣል ብዬ አልነበረም። ከዛ በጣም ቫይራል ወጣ። ከዛም በጣም ያስደነቀኝ ነገር እና በጣም ጎበዞች እንደሆኑ ያወቅኩት ከታች ጀምሮ ሚስቱን እየቀረጸ ሴክሹዋላይዝ የሚያደርጋት ባል አለ። ኢንፐርሰን ሳያት በጣም እንደተጋነነ ከርቭ ነበር የጠበኩት። ኢንፐርሰን ሳያት እንደዛም አለመሆኑ በጣም ካልኩሌቲቭ እና በጣም ስማርት እንደሆኑ ገባኝና የዛን ጊዜ በሚገርማችሁ ሁኔታ ሞመንት ያንን ነገር ከተናገርኩ በኋላ ሴም ናይት የጀመሩት ነገር ምን እንደሆነ ታውቃላችሁ? ያንን እነሱ ላይ የተነሳውን ባክላሽ ኮሬክት ለማድረግ ያበሻን ልብ የሚቦረቡሩበት ነገር ድሃን መርዳት ነበር እና ታስዋደዱ ለተከታታይ ቀናት ችግረኞችን በማብላት አቴንሽኑን ዳይቨርት አደረጉት እና these people are smart አልኩኝ። እንዴት የሰውን ልብ እንደሚይዙ ያውቃሉ አልኩኝ። ኦኬ ዛሬ በጣም ኦብሰስ የሆናችሁባቸው ካፕሎች ዛሬ የፍቅር ምሳሌ ሆነውናል።
እና እንደነሱ ነው መሆን የምንፈልገው የምትላቸው ካፕሎች ፍቅርን ከማሳየት ይልቅ ኮራፕት ያደርጓቸዋል ብዬ ነው ማልቀበላቸው። ምክንያቱም ብዙ ጊዜ ስለ ትዳር የምናስበውና እነሱ የሚያሳዩን ሪሌሽንሽፓችን ላይ ያለውና ትክክለኛ የትዳር ኢሜጅ ሚት ሳያደርግልን ቀርቶ በጣም ስትራግል እናደርጋለን። ለምንድን ነው እነዚህን ሰዎች በፍጹም እንደ ፍቅር ምሳሌ መውሰድ የሌለባችሁ ወይም ደግሞ ሮል ሞዴል አድርጋችሁ መውሰድ የሌለባችሁ? በመጀመሪያ ብዙ ጊዜ ከሰማችኋቸው ወንዱ በጣም ሰፈር እንዲያረጉ ያረጋቸው ሴቶች ናቸው። ስሟቸው፣ ታሪካቸው ከእሷ ይልቅ ጓደኞቹን፣ ከእሷ ይልቅ ኳስ፣ ከእሷ ይልቅ እንትን ምናምን የሚመርጥ ከዛን እሷ ናት ስትራግል የምታደርገው፣ እሷ ናት ስትራይቭ የምታደርገው። አብረን እንሁን፣ አብረን እንግባ፣ አብረን የብዙዎቻችሁ ኢሜጅ ይሄ ነው። የብዙዎቻችሁ ማንነት ይሄ ነው። ወንዱ ያስጀምርና ዞር ይላል። እናንተ ካልተጋባን ትላላችሁ። ይሄ ብዙዎቻችን ሴቶች የሚያመሳስለን ነገር ነው። አይታችኋቸው ከሆነ ሴቶቹ ናቸው ቤቱን ያቆሙት። እና ትራማ ቦንድን ይሄ በመሰቃየት ላይ ወይም መከራ በማስበላትና መከራ በመብላት ላይ ያለን ዳይናሚክስ እንደ ፍቅር አድርገው የሚስሉብን ነገር አለ። this is something that I don't like. ትራማ ቦንድ ፍቅር እንደሆነ አንደርስታንድ የምታረግ ሴት ሁሌ ጊዜም ቢሆን ኤክስፔክት የምታደርገው አብሯት ያለው ሰው መከራዋን እንደሚያበላት ነው። at the same time እንደዛ መከራ ውስጥ ካገባት በኋላ እዚህ ጋር የሚያሳያት ፍቅርና ፓምፐር ደግሞ it is love እንድንል ያደርገናል። ምክንያቱም አፕ ኤንድ ዳውን ነው። አንዴ በጣም ዲስሪስፔክትፉል የሆኑብናል። በኋላ ደግሞ ለፐብሊክ ኢሜጅ ሲባል ለስራቸው ሲባል ደግሞ በጣም ሮማንቲክ ናቸው ወንዶቹ። እንደዚህ ከሆነ ታዲያ ምን ችግር አለ አሁን ሰፈር ባረግ እንድትሉ ያደርጓቸዋል። ብዙ ጊዜ ሲያወሩ ከሰማችኋቸው they're bonded in trauma፣ በቃ በመሰቃየትና መከራ በመብላት ውስጥ ስፔሻሊ ወንዱ በጣም ሪጀክት ሲያደርጋቸው፣ አልፈልግም ሲላቸው፣ ጊዜው አሁን አይደለም፣ አብሬ መሆን አልፈልግም እያላቸው ሴቶቹ ስትራግል አድርገው ሜንቴን ያደረጉት ትዳር ነው። ዙሩና ታሪካቸውን አዳምጡ። እኔ ታናናሾቼ ፐርሱ እንድትደረጉ ነው ፈልገው። ባላችሁ ፈልጓችሁ መጥቶ እንዲያገባችሁ ነው የሚፈልገው። አታገባኝም እንዴ ሽማግሌ አትልክም እንዴ ብላችሁ ሳይሆን ሴት መሆናችሁ ታይቶ ተወዳችሁ እንዲያገባችሁ ነው ፈልገው። ይሄ ነው አንኮምፎርታብል የሚያደርገኝ። ትራማ ቦንዱን ፍቅር አድርገው ይስሉባችኋል። ሳድሊ ይወዝን ላቭ ፍቅር አይደለም። ከዛ ደግሞ አሁን ያለውን ህይወት ስታዩ ተስፋ ይሰጣችኋል። ያኔ ተሰቃይታ ነበር፣ አሁን ግን ትሪት ያደርጋታል። ስለዚህ እኔም ኢንዱር ማድረግ አለብኝ፣ እንደዚህ አይነትን ፔን መቋቋም አለብኝ ብላችሁ ሮንግ ኢምፕሬሽን ይሰጧችኋል። this is what I don't like። ይሄ ነው ማልወድ። ትራማ ቦንድን ወይም ደግሞ በስቃይ ውስጥ በመከራ ውስጥ ማለፍን እንደ ፍቅር አድርጋችሁ እንድትስሉ ያደርጓችኋል። አምናሳይኝ በፍቅር ውስጥ ዋጋ መክፈል የለም እያልኩኝ አይደለም፣ አለመግባባት የለም እያልኩኝ አይደለም። ግን አልፈልግም፣ አሁን ጊዜ አይደለም፣ ማግባት አላስብም እየተባልሽ የምትሟገቺ ከሆነ አልተፈለግሽም። በቃ አልተፈለግሽም። ከፈለገሽ ኢሚዲየትሊ ያገባሻል። ከዛን ስትራይቭ ያደርጋል ህይወታችሁን ለመቀየር። ካሜራ ደቅ ነው አይደለም። ሌላ የእነሱን ኮንተንት በፍጹም ሪኮመንድ ማላረገው፣ ወደዳችሁም ጠላችሁም ኢንቨርትድ የሆነ ፖላሪቲ ታዩበታላችሁ። ምን ማለት ነው? ሴቷ አባወራ ወንዱ እማወራ የሆነበትን ቤት ነው የምታዩት። ቲጂ ኤግዛጀሬት እያደረግሽ ነው ካላችሁኝ ግቡና ቪዲዮዎቻቸው ፖሊሽ ያላረጉትን ፓርቲዎት አስታውሳለሁ። አንድ ቪዲዮ ያው በደህናው ሰዓት ገና ዲፌም ሳይመጣ የሌላ ሀገር ፕራንክ አየችና አንዷ ፕራንክ አረገችው። በጣም ሪያክት አረገ። ያምሻል አለ። that was his real image። ሰውየው ያ ነበረ ከካሜራ ውጪ ሂድድን ነው እየተቀረጸ መሆኑ። ከዛ ቪዲዮ ጠፋ። ብዙ ጊዜ ሴቷ ረን የምታረገው ቤት ነው፣ ቢዝነስ ፕላን የምታወጣለት ቤት ነው፣ እንዲሰርተን እንዲገብተን የምትልለት ቤት ነው። ይሄ ኢንቨርትድ ፖላሪቲ ነው።
ወንዱ ቦታውን ክሌም ያላረገበት ትዳር፣ ወንዱ ወንድ ያልሆነበት ትዳር፣ ወንዱ ሴቷን ሴክሹዋላይዝ የሚያስደርግበት ትዳር። ያገባችሁ ሰዎች ታውቁታላችሁ። ባሎቻችሁ አይደለም ዳሌያችሁን አሳይታችሁ እንደው ትንሽ ፓርታችሁ ሲታይ እንዴት አንኮምፈርተብል እንደሚያደርጋቸው ታውቁታላችሁ። ኢንቨርትድ የሆነ ፖላሪቲ በሴቷ ጫንቃ ላይ የቆመ ትዳር ነው። በሴቷ ኃይል ላይ የቆመ ትዳር ነው። ስትራግል የምታደርገው ቢል የምትከፍለው ሂውማን ቤት የምትከፍተው የሆነ ነገር የምታደርገው እሷ ናት። ጀስት ሉክ አት ዘም፣ ሁሉ ነገር የእሷ ነው። ይሄም ደግሞ ግላሞራይዝ ይደረግላቸዋል፣ አምሮ ይቀርብላቸዋል። ኢንቨርትድ የሆነ ፖላሪቲ እያቸው፣ ሴቷ ናት ወንድ፣ ወንዱ ዩ ካን ሲ ሃው ኮምፎርታብል ዴይ አር። ሰውነታቸው ራሱ ራዲካሊ ሲጨምር ያሳያቸዋል። ወንድ ልጅ ስትራግል ካላረገ ሀስል ካላረገ ሰውነቱ እንኳን እንደዚህ ነው የሚሰፋው። የማይሰራ ወንድ እንደዛ ነው የሚሰፋው። ቁጭ ብሎ በአቴንሽን ብቻ የሚኖር ወንድ እንደዚህ ነው የሚሰፋው። ያቸው በጣም ብዙ እይታ ያገኙ ሶሻል ሚዲያ ላይ ያሉ ወንዶች አወፋፈራቸው እንኳን እንደዚህ ነው። ጤናማ አወፋፈር አይደለም፣ ማስል አይደለም። ኢንቨርትድ የሆነ ፖላሪቲ ደግሞ ጤናማ የትዳር ኢሜጅ ስላልሆነ ኮራፕት ያደርጋችኋል። እናንተ ወደዳችሁም ጠላችሁም ውስጣችሁ የሚመራችሁ ፕሮቫይድ የሚያደርግላችሁ ፕሮቴክት የሚያደርጋችሁ ወንድ ትፈልጋላችሁ፣ ራይት? ግን ወደዳችሁም ጠላችሁም እንደዚህ አይነት ኮንተንት ኮንሱም ስታደርጉ ላያችሁ ላይ ያለው ይሄ ማስኪውለን አግሬሲቭ የሆነ የሴት ማንነታችሁን ፉልፊል ስለሚያደርገው ሁሌም ቢሆን ክሬቭ የምታደርጉት እንደዚህ አይነት ወንድ ነው። እንደሷን የሚያዳምጠኝ፣ እንደሷ አቴንሽን የሚሰጠኝ፣ እንደሷ እንዲህ የሚሆንልኝ ትሉና ሳታስተውሉት በጣም ኤክስትራ ማስኪውለን መሆናችሁ ደካማ ሰነፍ ሴታ ሴት የሆነ ወንድ ወደ ህይወታችሁ ይመጣል። ኢንቨርትድ ፖላሪቲ ስለማይባቸው አይመቸኝም። ከነሱ መካከል ኤክሰፕሽናል የሚይዝባቸው ቤቲ አለች። ቤቲ ትንሿ አለች፣ ሱራፌል መሰለኝ ባሏ ስም፣ ትንሿ አለች። ኤክሰፕሽናሊ ሌላው ነገር በሶስተኛ ደረጃ አንኮምፎርታብል የሚያደርገኝ ይሄ በነርቸሪንግ እና በማተሪንግ መካከል ያለው ሮል ኢንተርቼንጀብል ነው። ባሎቻቸውን እንደ ልጆቻቸው ነው ትሪት የሚያደርጉት። ምስኪን ሴቶች ነን እኮ እኛ የሀበሻ ሴቶች። ዊ ቲንክ ባልን እንደ ህፃን ልጅ ትሪት ማድረግ፣ እንደ ልጅ መንከባከብ ሚስትነት ይመስለናል። ብዙዎቻችን የምንሰራው ሚስቴክ ነው። በነርቸሪንግ እና በማዘሪንግ መካከል ያለው ልዩነትን አንደርስታንድ አናደርግም። ስለዚህ እነሱ የሚያደርጉት ማዘሪንግ ዊ ቲንክ ነርቸሪንግ ይመስለናል። ባሌን ስፖይል ላረገው ነው፣ ባሌን እንትን ላረገው ነው፣ እንዲህ ላረገው ነው ብለው ይለቀልቋቸዋል። የሆነ ለአቴንሽን ይመቻል። ኤንድ ግን ያለ ልክ ለባሎቻቸው እናት ሲሆኑ ነው የምታዩዋቸው። እናት ሲሆኑ እሱም ለቪዲዮ እንጂ ኤንድ ልጅ ሲሆን ታዩታላችሁ። እና ነርቸር ማድረግ ሳይሆን የያዙት አይ ዶንት ቲንክ ኢቭን ልዩነቱን ራሱ የሚረዱ አይመስለኝም። ነርቸር ሳይሆን ማድረግ የያዙት ማዘር ማድረግ ናቸው። እናት ነው የሚያጫውታቸው ለቦይፍሬንዶቻቸው፣ ቦይፍሬንዶች ለባሎቻቸው፣ ባሎቻቸው ኢንቻርጅ አይደሉም፣ አይጋደስ አይደሉም። ሪላቲቭሊ ያልኳቸው ሱራፌል መሰለኝ ስሙ፣ ሱራፌል ሪላቲቭሊ አይ ቲንክ ሂዝ ቦልድ፣ ሪላቲቭሊ ቦልድ ነው። ሌሎቹ ግን ሚስቶቻቸውን እናት ስትሪት ሲያደርጓቸው ራሱ ያው ስትወደኝ በጣም እኮ ነው የምትወደኝ ብለው ለእኛ ፕሩቭ ለማድረግ ይሞክራሉ። ይሄ አለመወደድ ተቀባይነት የለኝም ብሎ የሚያስብ ሰው በጣም ነው ስትራግል የሚያደርገው ፐብሊኩን ኮንቪንስ ለማድረግ። በጣም ማዘሪንግ ሮልን ያሳዩናል። ያለ ልክ የሆነ እናትነት፣ ሚስትነት እና እናትነት አንድ አይደለም። ነርቸር ማድረግና እናት መጫወት አንድ አይደለም። ይሄንን ዲስቶርትድ የሆነ ኢሜጅ ነው የሚግቷችሁ። እናንተም ይሄንን ነው የምታዩት። ስለዚህ ስታገቡ ለባሎቻችሁ ሚስት ከመሆን ይልቅ እናት ነው የምትሆኑት። ዳስ ዋይ አይ ዶንት ላይክ ኢት። በአራተኛ ደረጃ አንኮምፎርታብል የሚያደርገኝና ባታዩ የምመኝበት ምክንያት ዲስሪስፔክትን ኖርማላይዝ ታደርጉታላችሁ። ትዳር ሳርካዝም አይፈልግም።
ትዳር በሾርኒ መነጋገር ምናምን አይፈልግም። ትዳር ይሄ ያለ ልክ ፕራንኮችን አይፈልግም። እነሱ ጋር ልክ ያጣ ፕራንክ ታያላችሁ፣ ልክ ያጣ ዲስሪስፔክት ታያላችሁ። ለምን? የፐብሊኩን አቴንሽን ግራብ ለማድረግ ሲባል ዲስሪስፔክት ይደራረጋሉ። አንድ ጊዜ አስታውሳለሁ፣ በተኛበት ልብሱ ላይ ውሃ ደፍታ ሽንቱን ሸና። ዲስ ኢዝ ሂዩሚሊየቲንግ። ለወንድ ልጅ በጣም ሂዩሚሊየቲንግ ነው። ደካማ የሚሆን ሰነፍ የሚሆን ማንም የሚሆን ሂዩሚሊየቲንግ ነው። ከዛ ፕራንክ ነው እና ፕራንክ፣ ሳርካዝም ምናምን፣ ይሄ ቀልዶች፣ የማይመቹ ነገሮች የትዳር አንዱ አካል አድርጋችሁ እንድታስቡ ያደርጋችኋል። ከዛ እናንተ ሰውዬ ጋር ስትመጡ ሰውያችሁ ገገማ ነው እንዴ፣ ነገር አይገባውም እንዴ እንደነንትና ትላላችሁ። ያኛው ለካሜራ ነው እያደረገው ያለው። ሶ ዲስሪስፔክትን ኖርማላይዝ እንድታደርጉት ያደርጋችኋል። የሁላችሁ ወንድ ማንም ይሁን ማንም፣ ህፃን ይሁን ትልቅ ይሁን ደካማ ይሁን ሰነፍ ይሁን ጠንካራ ይሁን መከበርን ይፈልጋል። ስሙን ይፈልገዋል። ፕራይዱን ይፈልገዋል። ካፕል ኮንተንት ላይ ያሉ ወንዶች ፕራይዳቸውን ቅቅል አድርገው በልተው እንጀራቸውን ብቻ ነው እየሰሩ ያሉት። አንዳንዱ ማለት እኔ አንኮምፎርተብል ሆንላቸዋለሁ ለእነሱ but they're okay because they're making money። ስለዚህ ይሄ ኦቨር ኤንድ ኦቨር አጌን በተደጋገመ ሁኔታ ዲስሪስፔክትን፣ መናናቅን ስፔሻሊ ሴቷ ስታደርገው፣ ወንዱ ሲያደርገው ባክላሽ ስለሚያመጣ ወይም ሶሻል ሚዲያው ሪያክት ስለሚያደርግ፣ ሴቷ ስትነካ ሶሻል ሚዲያው ሪያክት ስለሚያደርግ ሴቷ አትነካም። ወንድ ልጅ ግን ክብሩን አቢዩዝ ያደርጉታል ኦቨር ኤንድ ኦቨር አጌን። እዩ እያንዳንዱ ፕራንክ እሱ ሲደረግ ነው ሰው የሚስቀው፣ አቴንሽን የሚሰጣቸው። እሷ ከተደረገች ግን አቢዩዝ ነው። ስለዚህ ወንድ ልጅን ክብሩን ዲስሪጋርድ እንድናደርግ እንደረጋለን ሳናስበው። ከዛ ነው ህይወታችን ላይ ስንመጣ ደግሞ ያንን ልድገም ስንል ምን አስበሽ ነው፣ ምን ሆነሽ ነው ይሉናል የኛዎቹ። ከዚህ ለካሜራ አይደለማ ኑሯቸው ነው እየኖሩ ያሉት። ስለዚህ ይሄ ዲስሪስፔክትን ወይም መናናቅን፣ ክብር የሌለውን ንግግር ኖርማላይዝ ያደርግብናል። አንዳንድ ፕራንኮች በጣም ማይ ፍሬንድ ዩር ቬሪ ሩድ የሚያስብሉ ነገሮች አሉ ነው። መናናቅን፣ በይበልጥ ሳርካዝምን፣ ከልክ ያለፉ ቀልዶችን ኖርማላይዝ ይደረግብናል። which is wrong። ትዳር ከልክ ያለፈ ቀልድ አይፈልግም። ትዳር ከልክ ያለፈ ቧልት ፕራንክ አይፈልግም። መሸካከርን ያመጣል። ስለዚህ ያንን ነገር ኖርማላይዝ እንዲደረግ ያደርጉብናል። ሌላኛው ነገር ወደዳችሁም ጠላችሁም እንደ ማህበረሰብ የምታሳዝኑኝ አንዳንዶች ታናናሾቼ በጣም ነው ኤክስፕሎይት የሚያደርጓችሁ። they know what ምን እንደምትፈልጉ ያውቃሉ። እኔ ራሴ ተብያለሁ። ይሄ እንደዚህ አይነት ነገር ማሰው አያይም። ስለዚህ የሚያየውን ነገር ስጩ። የምትፈልጉትን ነገር ያውቃሉ። ስለዚህ አዲክቲቭ ይሆኑባቸዋል። የምትፈልጉትን ነገር መልሰው መላልሰው በመስጠት አዲክትድ ያደርጓቸዋል። ደጋግሜ ነግሬያቸዋለሁ። ሱቅ በነበረ ሰዓት ሲመጡ መኪና አልነበራቸውም። አብዛኞቹ መኪና እንዳላቸው ያስመስሉ ነበር። አይ ወንደር ላይክ ዋትስ ዘ ፖይንት ያስብለኛል። የሆነ ነገር እንዳላቸው ያስመስላሉ። ምክንያቱም ሰው ድህነት አይወድም። ሰው ስትራግል ሰልችቶታል። ስለዚህ የእናንተን አይምሮ ካፕቲቭ ለማድረግ ለመያዝ ሀብትን ያሳዩአቸዋል። የማይኖሩበትን ሀብት ያሳዩአቸዋል። ካዝ አትራክት ማድረግ አለባቸው። ከዛን ያንን ሀብት ሲበትኑት ያሳዩአቸዋል። እንትን ልገዛ ነው፣ እንትን እንሂድ፣ እንትን ልገዛ ነው። አትገዛም። የሳምንቱ ሂውማኔር አትገዛም። ኦኬ ሂውማኔር ልገዛ ነው። ሌትስ ጎ ቱጌዘር፣ ሌትስ ጎ ፎር ሾፒንግ። እራት ልበላ ልወጣ ነው። አትወጣም። ግን የእናንተን ልብ ምን እንደሚያማልለው ስለሚያውቁ ኦቨር ኤንድ ኦቨር አጌን የምትፈልጉትን ነገር ሰጥቷቸው ካፕቲቭ ያደርጓቸዋል፣ ይይዟቸዋል። ከዛ እናንተ እንዴት ነው ግን የሚኖሩት፣ እንዴት ነው ግን ገንዘብ የሚያገኙት ብላችሁ ኦብሰስድ ስትሆኑ በእናንተ እይታ እነሱ ሀብታም ሆነውባቸዋል። ላይክ አይ ሴድ አይ ዶንት ሃቭ አ ፕሮብለም። ሰው ሀብታም ቢሆን ምንም ግድ የለኝም። መኪና ቢገዙ፣ ቤት ቢገዙ፣ በእውነት እግዚአብሔር ነው ምስክሬ፣ ችግር የለብኝም። የሰውን ኢሞሽን ኤክስፕሎይት ሲያደርጉ ግን አንኮምፎርታብል ያደርገኛል።
ለምንድነው ለታናናሾቻችሁ እውነቱን የማትነግሯቸው? ድራማ ስኪት ነው ለምን ብላችሁ አትናገሩም? አንኮምፎርተብል የሚያደርገኝ ነው። ምክንያቱም ሶሻሊ ሬስፖንሲቢሊቲ አለብን። አይ ይሄ ነገር ውሸት ነው እንደዚህ ያደረግነው እንትን ድራማ ነው ምናምን ቢባል ጥሩ ነው። ሁሉ ነገራችሁ ህይወት የለውም። ኤክስፕሎይቲንግ ፒፕል። ስለዚህ ኤክስፕሎይት የምትደረጉ ሰዎች እስካላችሁ ድረስ ኤክስፕሎይት ያደርጓቸዋል። ከዛ ልክ ዝም ስትሏቸው ተጣላን፣ ተፋታን፣ እንዲህ ያልን ብለው ደግሞ ስቶሪ ያመጣሉ። ልጆቻቸውን ያስገቡና ደግሞ ሌላ ድራማ ሌላ ሲን ይፈጥራሉ። እና የምታውቁት ይመስለኛል የማያልቅ ድራማ ያለበት ቤተሰብ። እነዚህ ቤተሰቦች በጣም ነው ወንደር ማረገው። አይ ዊሽ ኢን ፕራይቬት መኖር ብንወድ። አይ ዊሽ ገንዘብ ቆንጆ ነገር ነው። ስፔሻሊ ሶሻል ሚዲያ ላይ ያለ ገንዘብ በጣም ባለጌ ነው የሚያደርገው። ዊች አይ አንደርስታንድ። ግን ትንሽ በቫሊዋችንን ብንጠብቅ፣ ትንሽ ኖርሙን ብንጠብቅ፣ ትንሽ እንደው ውስጣችን የሚለውን ነገር ብንሰማ። ምክንያቱም እርግጠኛ ነኝ ብዙ ነገር ከሰራንና ካስተላለፍን በኋላ ብዙ አንኮምፎርተብል የሚያደርገን ነገር እንዳለ። አንኮምፎርተብል የምሆነው ወይም የማይመቸኝ ባታዩት ደስ የሚለኝ ከእነሱ ጋር ጥላቻ ኑሮብኝ አይደለም፣ ስለማልወዳቸው አይደለም፣ ብር ሲሰሩ ስለምናደድ አይደለም። እንኳን እነሱ ብልጠት የተጠቀሙት ቀርቶ ሌላውን ቢሰራ ግድ አይለኝም። ችግሬ የሚዘሩት ኮራፕቲንግ ኢንፎርሜሽን ስለሆነ፣ ችግሬ ከታች ያለውን ወጣት ስለ ትዳር ያለውን ኢሜጅ ዲስቶርት ያደርጋሉ፣ ያበላሻሉ። እኔ ኮንተንታቸው ሌላ ቢሆን ግድ አይሰጠኝም። ያው እግዚአብሔር ምስክሬ፣ ሌላ ኮንተንት ቢኖራቸው ምንም ግድ የለኝም። ሪሌሽንሽፕ ትዳር ግን ችግር አለብኝ። ቢካዝ እናንተም ማኒፑሌት የምትደረጉት ትዳርና ሪሌሽንሽፕ ስለሆነ ነው። ሌላውማ ይገባቸዋል። እኔ ብር እንስራ ምን እንስራ ስለሚሉ ግድ አይሰጠኝም። በቃ ሰው ልቡ ከፈቀደለት ይታለል፣ ሰው ልብ ከሌለው ይታለል። ግን ሪሌሽንሽፕ ላይ ሲመጣ ለዲሰፕሽን ቅርብ ነው። በቃ ሴቱ ለዲሰፕሽን ቅርብ ስለሆነ ዲስአፖይንት ያደርገኝ። ኦቨርን ኦቨር አጌን የምላችሁ ፍቅር የሚመስል ነገር አያታልላችሁ። እና ደግሞ ትዳር ትክክለኛ ኢሜጁ ካፕል ኮንተንት ላይ ያለው አይደለም። ትክክለኛ ኢሜጁ መጽሐፍ ቅዱስ ላይ ያለው ነው። ትክክለኛ ኢሜጁ የተደበቀው ነው፣ ለሰው የማይታየው ነው። ትዳር ትክክለኛ ኢሜጁ ፐብሊክሊ የወጣው አይደለም። ይሄ ሰው ፊት የታየው አይደለም፣ ሌላ ነው፣ የተደበቀ ነው። እሱ ደግሞ ማንም አይነግራችሁ። በማስተዋል አትዋቸው አይደለም፣ ግን ኮራፕት እንዳያረጓችሁ ወይም ደግሞ እንደነሱን አይነት ባል እንዳትፈልጉ ተጠንቀቁ። ምክንያቱም እንደነሱ አይነት ባሎች ያደክሟቸዋል። አንተ ልጅ ወዳቸዋለሁ።